ጽናት ከብዙ መከራ በኋላ ከባቢ ጋር ተሞሸረች። ግርምሽም ደግሞ እውነት ለመናገር እፊቱ ላይ ደስታ ከጠፋ ሳቅ ከጠፋ በጣም ቆይቶ ነበረ። ዛሬ እንግዲህ እንደ ግርማነቱ ስሙም ግርማ ነው። በቃ ግርማ ሞገስ ሙልት ብሎ የልጁን ሰርግ በደስታ እያየ ይገኛል። ባቢና ጽናት እንኳን ደስ አላችሁ ለዚህ ስለበቃችሁ። የጓደኝነት ጥግንም እንግዲህ አይተናል። ባቢ ብዙ ነገር እየተባለ መከራዎችን ሁሉ አልፎ ዛሬ ላይ ደስታን እንዲጎናጸፍ አድርጓል። ጽናት ደግሞ በብዙ ሀዘንና በብዙ ችግር የተሰበረች ምስኪን ልጅ ናት። አንደኛ እናቷ ዳግም በህይወት እያለች ትዝታ የምትባል የእንጀራ እናቷን ለሁለተኛ ጊዜ ቀብራ ገላባታለች። እሷም ደግሞ ሬሳን ተገድፋ ደምን ባልቅሳ አሳልፋለች። እንዲሁም ደግሞ የአባቷን ድርጅትና ቤት ተወርሶባቸው በአቶ ናሆም ተስፋዬ በተባለ እንዲሁም ደግሞ በትዝታ የተባለች ሴትዮ ሁሉንም ነገር አጥፍታባቸው ሁሉንም ነገር አደህይታቸው ከሀብት ወደ ድህነት ዝቅ አድርጋቸዋለች። ዛሬ ላይ ግን አባቷ ለራሱ ታሞ ዊልቸር ላይ ተቀምጦ ሁሌ የሚፈልገው የልጁን የጽናትን ደስታ ነበረ። ከብዙ በኋላ ተጣልተውም ባለመግባባትም ባቢ ናሆም ተስፋዬ የነበረ ስሙን ባቢ በሚለው ተዋውቋት እንደ ጥፋተኛና እንደ ተንኮል አይታው ነበር። ጽናት ከባቢ ጋር አብረው ስለሆኑ በጣም ደስ ብሎናል። ብሌን ደግሞ ጽናት እናቷንም አታ ደም እንባ ስታለቅስ ገና ሲባል ከዝናሽ ጋር ድራማውን ሲጀምሩ ጀምራ ስቃይና መከራን ስታይ ብሌን ግን ታጠገቧ ሆና መስዋዕትነት የከፈለች ጀግና ጓደኛ ናት። በምንም አይነት መልኩ ልትርቃት ያልቻለች። እንዲሁም ደግሞ የባቢ አባት አቶ ተስፋዬ ተንኮለኛ መሆኑን እንዲሁም ደግሞ እንደ ትዝታ የመሰለች ራስ ወዳድን ካጠገቧ ሁና ስትዋጋላት ነበረ፣ ስትጠብቃት ነበር። ዛሬ ግን በደስታዋ ቀን ራሄልን እንደምታዩት አንገቷን እጥፍ አድርጋ በቅናት እየተቃጠለች ትገኛለች። ወይ ራሄል እና የግርማ ደስታ ስለተመለሰ እጅግ ደስ ብሎናል። እሱም ደግሞ አባዬ በህይወት እስካለ ድረስ የሚያስደስተ ነገር ምንድን ነው ብላ ስትጠይቀው አንዲትና ውዷ ልጄ ደስተኛ ሆና ማየት ነው ብሎ ነበር። ዛሬ ላይ ግን ከዚህ የበለጠ ምን የሚያስደስት ነገር አለ? አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች የጽናት ተወዳጁ ድራማ በእንጀራ እናቷ ስትሰቃይ የነበረችው ዛሬ ላይ ደግሞ ከጎኗ ባለትዳር አግኝታ ደስተኛ ሆና ማየትን እጅግ በጣም ደስ ይላል። ጽናት እንግዲህ ከጀመረው ፓርት ጀምሮ እስካሁን ድረስ ስቃይና መከራ የገነቡት ነገር ሲበላሽባቸው አባቷ ደግሞ በሽተኛ ሆኖ ትምህርቷን ሁሉ አቋርጣ ፓራላይዝ ሆኖባት እያሳከመችና እያስታመመች ትገኛለች። በስተመጨረሻ ደግሞ ባቢ ጋር በአጋጣሚ ቢገናኙ ከዛ ደግሞ ራሄል የምትባል የድሮ የባቢ አፍቃሪ መጣች። እሷ ደግሞ የጽናትንና የባቢን ደስታ ለማበላሸት ብዙ ነገር ሆነች። ሲቀጥል ደግሞ ከባቢ አባት ከአቶ ተስፋዬ ጋራ አንድነትን ገጠሙ። የባቢ አባት በሰው ገንዘብ እየጠጣ በሰው ገንዘብ ትልቅ ባለ ሀብት እየመሰለው ይገኛል። ባቢ ግን ከተናደደው ነገር አባቱ በዚህ ልክ ወርዶ መጠጥ እየጠጣ እንዲሁም ደግሞ ሴት ልጆቹ ከሚያክሉት ልጃገረዶች ጋር እየጨፈረና ያልሆነ ቦታ ሆኖ ሲያየው በጣም ተናደደ። አባዬ ይህ ነገር ካንተ አይጠበቅም፣ ድህነትን አትጫወትበት እያለ
እያለ አባቱን ሲቆጣ ነበር። አሁን እንግዲህ በስተመጨረሻ ባቢ ከአባቱ ጋራ ቤቱን ለጽናት አባት ማሳከሚያ ሽጦታል። አሁን ደግሞ ድርጅቱን በራሱ ስም ያዞረው ይሆን ወይስ ለአባቱ ዝም ብሎ እንትን ሊሆን? ምክንያቱም ከጽናት ጋር አብረው ሲኖሩ የራሳቸው ቤትና የራሳቸው መኖሪያ ስለሚያስፈልጋቸው አንድ ውሳኔ ይወሰናል ማለት ነው። በእርግጥ ባቢ በጣም ፈተና በዝቶበታል። አሁን ራሄል የምትባል ሴትዮ የባቢንና የጽናትን ደስታ ለማጥፋት እድሜ ዘላለም እኔ ብቻና ብቻ ነኝ፣ አንዲት አፍቃሪዋ ሴት ላንተ የምገባህ እያለች እሱንም መከራውን እያሳየችው ትገኛለች። እንግዲህ በአባቷን ንብረት በግፍ ወርሶ ልጅቷን በቃ ደሃ ማለት እጅግ በጣም ያሳዝናል። የአቶ ተስፋዬ የሚናገራቸው ንግግሮች ከሱ እድሜ ወይንም ከሱ ድርጊት የማይጠበቅ ሰው ሆኖ ሰውን ገንዘብ እንደዚህ የሆነማ ሰው ለፍቶ ቢያገኘው እጅግ በጣም ዋጋና መስዋዕትነት ተከፍሎ የተገኘ ነገር ተሰው የተገኘ ለፍቶ ቢያገኘው ምን ያህል ጥቅም እንዳለው መገመት አያቅተውም ነበረ። እንግዲህ ያው ባቢ ራሄልንም ዳግመኛ ወደ ህይወቴ ልመልስሽ ቀርቶ አይደለም ላይሽ አልፈልግም ብሏል። ራሄልንም እንደማያፈቅራትና እንደማይወዳት ለጽናት የመጨረሻ መልስ ሰጥቷታል። ጽናት አንቺ የፈለግሽውን ልታገቢ ትችያለሽ፣ የፈለግሽውን ህይወት ልትኖሪ ትችያለሽ፣ እኔ ግን ሞትን እመርጣለሁ ተራሄል ጋር አብሬ ብኖር ብሎ የመጨረሻ ውሳኔውን ነግሯታል ማለት ነው። ራሄልም ደግሞ በመንገድ ላይ አትሂጂ ራሄል፣ ፈጽሞ አንቺን እኔ ላፈቅርሽና ልወድሽ አልችልም፣ የተገነባውን ልቤን አፍርሰሽው ሄደሻል። አሁን ደግሞ ልቤን የሚጠግንና የሚገነባልኝ ሰው ከጎኔ ያለችው ጽናት ብቻና ብቻ ናት፣ ከነ ምናምኔ ከነ ጎደሎዬ አምና እየተቀበለችኝ ሴት እያለ ይገኛል። እንግዲህ አቶ ግርማም በጣም ደስ ብሎታል። ባቢንም መክሮታል። ባቢ ታሁን በኋላ ምንም ቢሆን ምንም ጽናትን አትዋሻት፣ መዋሸት አስፈላጊ አይደለም፣ ከመዋሸት ይልቅ ነገሮችን በግልጽ ተነጋግሮ ውጤታማ ማድረጉ ይበልጣል ብሎል ማለት ነው። እንግዲህ ባቢም ደግሞ ለአቶ ግርማ ቃል ገብቶለታል ማለት ነው። ምንም ነገር ላይ ዋሻትና ምንም ነገር ላይ ደብቃት። ሁላቸውንም ደግሞ እስካሁን ይሄንን ነገር ያደረኩት አውቄ አይደለም ጋሽ ግርማ፣ በቃ እንዲህ ይሆናል ብዬ አይደለም ብሎ ብሌንንም ይቅርታ ጠይቋል ማለት ነው። እንግዲህ ጽናት በጣም ደስተኛ ሆና ለብሌን በጣም ብሌንዬ ውስጤን በጣም ደስ እያለው ነው፣ እንደ አዲስ እንደተፈጠርኩኝ አይቼ የማላቀውን ደስታ እና ልዩ ነገር እየተሰማኝ ነው ብላ አጫወተቻት። ብሌንም ደግሞ ባቢን እኔ ይቅርታ ላንተ የማይገባ ነገሮችን በሰዓቱ መስሎኝ ብዙ ነገር ብያለሁ፣ ምክንያቱም ግርማና ጽናት በአስመሳይ ሰዎች የተጎዱ ስለሆነ አንተም ደግሞ ማንነትህን ቀይረህ የእነሱ ጠላት ወይንም የትዝታ ተላላኪ ነህ ብዬ በጣም ተሰምቶኝ ነው ብላ አለች ማለት ነው ብሌን። አቶ ግርማ እንግዲህ ባቢን የመሰለ ልጅ ከጎኗ ለጽናት ስላገኘ እጅግ በጣም ደስ ብሎታል። ግርማ ለልጁ ሲል በጣም ብዙ ዋጋና መስዋዕትነት እየከፈለ ያለ ሰው ነበር። እሷም ደግሞ አባቷን በድህነት ሜዳ ላይ ወርቀው እንኳን ዝቅ ብላ ትምህርቷን አቋርጣ ለአባቷ ብላ የጽዳት ስራ ሰርታ ራሷን በአቶ ተስፋዬና በዚች በራሄል የምትባል ሴትዮ ብዙ ነገር እየተባለች እንዲሁም ደግሞ ትዝታ ብዙ ነገር እያደረገቻት እሷንም ለማጥፋት እስከ መጨረሻው ለመሸኘት ብዙ ነገር አድርጋ፣ ጽናት ግን ይህን ሁሉ ነገር ተቋቁማ ለአባቷ መስዋዕትነትን ከፍላለች። ሁሌም ቢሆን አባዬ በህይወት እስካለሁ ድረስ ያንተን ደስታና እድሜ ረዥም ሆኖ መጨረሻችንን ማየት ነው የምፈልገው እያለች
ለአባቷ ብዙ ጊዜ ትለዋለች። አባቷም ደግሞ ዛሬ ላይ ይህን ነገር ስላየ እጅግ በጣም ደስ ብሎናል። እሷም ደግሞ የምትወደውንና የምታፈቅረውን የምታከብረውን ባቢ ከጎኗ ስላገኘች እጅግ በጣም ደስ ብሎናል። ራሄልም ደግሞ መልካም የመቃጠል ጊዜ ይሆንልሽ እንላለን። እንግዲህ ከችግር በኋላ ከልፋት በኋላ እንደገና ወርቆ መነሳት ሁሉ እንዳለ ተምሬያለሁ ማለት ነው። ከጽናት ብዙ ነገር ተምሬያለሁኝ። ችግሮች ቢደራረቡ ለበጎ ነው። ቤት መከራያ እንኳን ብር አተው ለጊዜው ብሌን ተጎኗ ሁና እያበረታታቻት እንዲሁም ደግሞ ባቢም ማንነቱን ቀየረባት ስሙን ቀየረባት እንጂ ብዙ ነገር ሁኖላታል። ለአሁን ላይ ደግሞ ይገባዋል አንድ ላይ በመሆናቸው የሚዋደድና የሚፋቀር እንደዚህ ለቁም ነገርና ለፍሬ ሲያበቃ በጣም ደስ ይላልና ጽኑዬ በርቺ፣ ጠንክሪ። ግርማም እንግዲህ በደንብ ተሽሎት አንቺም ከአባትሽ ጋር ደስተኛ ህይወትን የምትኖሩ ይሆናልና እጅግ በጣም አስተማሪ ድራማ ነው። እንግዲህ ውድ የቻናሌ ቤተሰቦች እናንተም ደግሞ ከጽናት ድራማ ምን ተማራችሁ? ብዙ ህይወትን አሳልፋለች። ለአባቷ ስትል ብዙ አልቅሳለች። ብቸኛ ሆና በጥንካሬ ሁሉንም ማሳይታለች ማለት ነው። እና ሁላችንም በህይወታችን ከባድ ነገር ቢያጋጥመን፣ መጥፎ ነገር ቢያጋጥመን ለበጎ ለሰላም ነው ብለን ማለፍ እንዳለብን ተምሬያለሁ ማለት ነው።